ብዙ ሰውን ዝንባሌው እንደዚህ አይነት ቤተክርስቲያንን ላይ ንጽጽር ላይ መስራት ነው የሚፈልጉ የሰንበት ተማሪዎች አገልጋዮች አሉ። በጣም ደስ የሚል ቀናት ነው። ቆንጆ ነው። ይሄ ግን በምን እንደሚሰራ ግን መታወቅ ደግሞ አለበት። አብሮ መስፈርቱ መታወቅ አለበት። አንዳንድ ጊዜ ሳናቃቸው ላይቭ ላይ ሆነን እንስቃለን፣ እንሳለቃለን። አላግባብ የሆኑ ልብስ በግል የምንቀልዳቸውን ቀልዶች ላይቭ ላይ እንቀልዳለን። ማይገባ ሳቅ ስላቅ ምናምን አይገባም። በቃ የፈለገ መልስን መልስ ለዛ ፕሮቴስታንት በቃ ካልምነስ አቡነ ሺኖዳኖች የጻፉት አንድ መጽሐፍ አለ። ካልምነስ የሚል መጽሐፍ አላቸው። በቃ እርጋታ፣ ስክነት። በቃ ክርስቲያን ካልም ነው። በቃ ዝግ ያለ ነው። በቃ የተረጋጋ በቃ ኢቭን መልስ እንኳን ሲመልስ እነዛን ሰዎች ለማዳን ካለው ፍላጎት እነሱ አያረጉትም እያልኩ አይደለም፣ ስላየሁት ማለት እነሱ እንደዚህ አይነት ስላቅ፣ እንደዚህ አይነት ቀልድ አይቀልዱም። እንደዚህ አይነት በቃ ማሸማቀቅ ምናምን እንደሚፈልጉ እናውቃለን። እንደዚህ አይነት ሰዎች ጋር መጀመሪያውን አለመወያየት፣ ሲገቡ ደግሞ እኛ የራሳችንን ነገር በሚገባ ማቅረብ ብቻ ነው ያለብን። ከዛ አመሰግናለሁ ብለን መውጣት ነው ያለብን እንጂ ሌላ ክፉ ቃል መናገር የለብንም። እና በተለይ እኛ ጋር በጣም ማሰብ የሚገባው በተለይ አቀራረባችን ላይ ኢቭን መልስ ስንመልስ መልስ ያጡ እንኳን በቃ ዝም ብለን መውጣት መቻል። አጉል የሆኑ ሳቆች፣ ስላቆች፣ ናምኖች፣ ቀልዶች ላይቭ ላይ ከፍተን ራሱ ጠፋሽ ምናምን አይገባም። ከኛ ማውራት ከፈለግን ኢንቦክስ አለ፣ አማራጭ ብዙ አሉ። ስልክ አለ፣ ቪዲዮ ኮል ጭምር እኮ በቴሌግራም ማድረግ ይቻላል። ብዙ አማራጭ አለ። ዋትሳፕ አለ፣ ኢሞ አለ። ምን ችግር አለ? ዛት ማች ተፈላልገን ተነፋፍቀን ከሆነ በዛ መንገድ ማውራት ይቻላል። እና ህዝብ ላይ ደግሞ እንዲቆመን ደግሞ ስናወራ ደግሞ ከጀርባችን ያሉ ከኛ በእውቀት በእድሜ የሚበልጡ ሰዎች አሉ። እነዛ ሰዎች ማክበር ያስፈልጋል። ስለዚህ እዚህ ቦታ ላይ ስንቀርብ በቃ በሚገባ ተደራሽ በሆነ መንገድ ጊዜ ሳንገድል ሳናጠፋ አሳጥረን መሰረታዊ ነጥቡ ላይ ብቻ ማተኮር፣ ከሰው የወደደውን ነገር መርጦ እንዴት ማድረግ እና ይሄ ህይወት ተቀምጣችን አስፈላጊያችን ነውና ማስቀረት የምንችለው በዛ ነው። ኦርቶዶክሶች መጽሐፍ ቅዱስ ነገር አያውቁም የሚለውን ነገር ማስተካከል የሚቻለው እኛ ተሽለን ስንገኝ ብቻ። የሚሳደብ ሰው ካለ ይሳደብ፣ ከነሱ ይንቀፍ ምናምን፣ ያው የነሱ የተለመደ ነው። መንገድ ላይ ምናምን ነቆራ ይኖራል፣ ትተውታላችሁ። ንቃችሁ ትታችሁ ጉዳያችሁ ላይ ብቻ ግን አተኩሩ። በቃ ጉዳዩ ላይ ማተኩሩ። ልክ የኒቂያ ጉባኤ እንዲበጠበጥ ነበር አሪዮስ የፈለገው፣ እንዳይበጠበጥ ግን አትናቴዎስ ወዴት ወሰደው? ወደ ዋናው አጀንዳ ወሰደው። ሴት አስቀምጦ ልኮ ልክ ጉባኤው ሲጀመር ያው እንደተለመደው አትናቴዎስን የሚጀምሩ ብሎ አሰበ። ልክ አትናቴዎስ ፕሮግራሙ ሲጀምር አንቺ ጮኮለች ጩሂና አትናቴዎስ ደፈረኝ በይ። እንደዛ እኮ ነው ያደረጉት። አጀንዳው እንዲቀየር እኮ ነው የተፈለገው። ግን ጢሞቴዎስ ነበረ ዛልቦ ጥሪት የዋሁ ከስሩ የአትናቴዎስ ደቀ መዝሙር ከስር አለ። ገና ጉባኤው የኒቂያ ጉባኤ በ325 አሪዮስ ሲወገዝ ሲጀመር ሴትዮዋ ጮኸች። ይሄ ነው አሁን ለቤተክርስቲያን የሚቆረቆረው። ይሄ ነው አሁን አትናቴዎስ አሪዮስን መናፍቅ የሚለው። ይሄ ነው አሁን ለቤተክርስቲያን ሃይማኖት የሚቆመው። ጉዳዩ ሃይማኖት፣ እነሱ ያሉት ስነ ምግባር። ዛሬም እንደዚህ ያሉ ስለ ሃይማኖት የተዋየን የተነጋገርን የሚጨፍር መሪጌታ ጥምጣም አድርጎ የሚጨፍሩ ቄሶች ያሳየና እዩት ኦርቶዶክስ ይላል። በቃ ለምን ፖሊስ ትሆናላችሁ? 21ኛው ክፍለ ዘመን ላይ እንዴት በዘማሪያም ነው ትሩስ ትለኳታላችሁ? በቃ አንድ የሰንበት ተማሪ ተራ ግለሰብ እኮ ልብ ካላችሁ ለምን ትምህርቱ ላይ ለምን እዚህ ላይ አትመጡም? መጽሐፍ ቅዱስ ትምህርት ላይ አትመጡም? በጣም የሚገርመው ቀሲስ እኛ እነሱ ላይ እንደዚህ አይነት ፓስተሮች እንዲያረጋሉ የውሸት መተት ያረጋሉ ይጨፍራሉ ስናሳይ ይሄ እኮ ግለሰብ ነው ይላሉ። እነሱ ጋር ሲሆን እኔ ሰው አልከተልም ይለዋል። እኛ ጋር ሲሆን ደግሞ የሚሰክር ወይ ቢራ ይዞ የሚጠጣ ወይ ደግሞ ጥምጣም ያደረገ ወይ ቆብ አድርጎ ቢራ የሚጠጣን መነኩሴ ያሳዩና ተመልከቱና ለነሱ ጋር አይሰራም፣ እኛ ጋር ሲመጣ ይሰራል። በነገራችን ላይ ሻሽ የሚጠመጥሙ በተለይ ዘፈን ላይ ምናምን ብዙን ጊዜ ያው ቤተ እስራኤሎች እንደዚህ ያለ አለባበስ አላቸው እና አሁን አይሁዶችን እንደዚህ በተለይ የኛ ሀገሮች አይሁዶች ሻሽ ይጠመጥማሉ እና የኛ እየመሰሏቸው ይሄ የሚዘፍኑትን ሰዎች እንደው በዚህ አጋጣሚ እንትን እንድትለው ነው። ቀጥል። ያረጉታልና ጥምጣሙን አድርገው ሲጨፍሩ ወይ የሰርግ ቦታ ላይ ወይ የሆነ ቦታ ላይ ያዩዋቸውና ከዛ መታው ቪዲዮ ይሰሩና ኦርቶዶክስ ተመልከቱ ወደዚህ ተመለስ ምትሉኝ ይላሉ።
እኛ ጋር በአድናቂ አይደለም፣ የኛ የቲፎዞ ጉዳይ አይደለም። እንኳን መሪጌታው እንኳን ቄሱ ፓትርያርክም ተወግዟል። እኛ ጋር ንስጥሮስ ፓትርያርክ ነበረ፣ አሪዮስ መነኩሴ ነበረ። ምንፍቅና ከተገኘበት ክህደት ከተገኘበት መሪጌታ ነው ቄስ ነው ሊቅ ነው የለም። ፓትርያርክም ቢሆን ምሕረት የለሽ ነው። የኛ ሰው ተኮራለን። ንስጥሮስ ፓትርያርክ ነበረ የቁስጥንጥንያ፣ ግን ተወገዘ። ቤተክርስቲያን ግን እስካሁን ድረስ አለች። ስለዚህ ሲኖዶስ ሊሳሳት ይችላል፣ ጳጳሳት ሊሳሳቱ ይችላሉ፣ መናፍቅ ሊሆን ይችላል። ግለሰብ ተኮር አታርጉት። እኛ የተመሰረትነው ክርስቶስ መሰረታት ቤተክርስቲያን፣ እኛ የአባቶቻችን ልጆች ነን። የቤተክርስቲያን የብልቶቿ የክርስቶስ የብልቱ አካል ነን እኛ። ይቆረጣል፣ መናፍቅ ከሆነ ይቆረጣል። ፕሪንሲፕሉ ያን የሚከተል እና ግለሰብ ተኮሮች አለማድረግ እና በዚህ መንገድ ጥምጣም እያደረገ ይኸው ተመልከቱ የኦርቶዶክስ ምናምን አሁን በተፈጠረው ቤተክርስቲያኒቷ የዘረኝነት ምናምን ጉዳይ እያነሳ ምናምን አይደለም። ከዛ ጋር አታገናኙ። አሁን እኛ የምናወራው ስለ አስተምህሮ ነው፣ ስለ ትምህርት ነው የምናወራው። ሰው ትምህርት ላይ ስናነሳ ግለሰብ እያነሳን አይደለም፣ ትምህርት ላይ ነው። ስለዚህ ህይወት ላይ እያነሳን ነውና ይሄ በጥበብ ይሁን ምክራችን፣ በፍቅር ይሁን ከአባቶች ጋር በትትና ይሁን። በነገራችን ላይ አባ የክህደት ራሷ ትምህርት በቃኝ ማለት ነው። እስመ ርእሳ ለክህደት ጸጊበ ትምህርት ውእቱ ነው። የክህደት ራሷ ትምህርት በቃኝ ማለት እንደ በቃን እያሰብን ላይፍ ስንገባ ውድቀት ጀመር። በነገራችን ውድቀት የሚጀምረው ከዚህ ነው። እኛ ስንመጣ ነገር የተለወጠ መስሎ የሚታየን ከሆነ እዚህ ላይቭ ላይ ካሉ ሰዎች ዘማሪም የተሻለ አድርጎ ራሱን ያሰበቀን ውድቀት እዛ የሚጀምር በጣም ነው የሚገርማችሁ። የሞላ ነገር ላይ የጸጋ እግዚአብሔር አይጨመርም። በቃኝ ያለ ሰው በቃኝ አልፈልግም ነው ይጎልበታል እንጂ ያለው ራሱ ይወሰድበታል ነው። እንደው አለመጨመር ብቻ አለም እኮ ያለውም ጭምር ይወሰድበታል። መጥፎ ነው በጣም እንደ ትዕቢት መጥፎ ነገር የለም። ልክ እኛ ስንመጣ የሚሞላል መስሎን እንዳይታየን፣ እኛ ስንመጣ ሰው ላይፍ ሲበዛልን ምናምን በእኛ እውቀት በእኛ ብቃት መስሎ እንዳይታየን መጠንቀቅ። ትህትና የክርስቲያን ምሕረት የመጽደቂያ መንገዳችን ትህትና። እኔ ያዘዝኳቸውን ሁሉ ባደረጋችሁ ጊዜ አለ ጌታ። ምን አለ? የማንጠቅም ባሪያዎች ነን፣ አቤቱ ማድረግ ያለብን አድርገናል በሉ ነው ያለ። ምን በሉ? የማንጠቅም ባሪያዎች ነን በሉ። ያውም እኮ እኔ ያዘዝኳችሁን ባደረጋችሁ ጊዜ ነው የሚለው። ያዘዝኳችሁን ሁሉ እኮ ነው የሚለው። በጣም ይገርማል። ሁሉ በከፊል አይደለም፣ 90% አይደለም፣ 99% አይደለም። እኔ ያዘዝኳችሁን ሁሉ ባደረጋችሁ ጊዜ አቤቱ ማድረግ የሚገባን አድርገናል፣ የማንጠቅም ባሪያዎች ነን በሉ። መርሃችን እሱ ባይ ዲፎልት እንኳን ክርስትናውን በሙሉ ጥንቅቅ አድርገን ብንፈጽም እንኳን የማንጠቅም ባሪያዎች ነን። ክርስትና እንደዛ ነው። እና ላይፍ ካለን ሰዎች ሰው ብዙ መማር አለበት። እንዳናሰናክል ሰውን ይዘንም እንዳንጠፋ በማናውቀው ነገር አንቀባጥር። ይኸው እንዳየነው ቲፎዞ ብዙ ነገር ያጠፋል። በነገራችን ላይ አባ ዝና ብዙ ሰው ያጠፋቸዋል። መልክ ብዙ ሰው ያጠፋዋል። ገንዘብ ብዙ ሰው ያጠፋዋል። ጭብጨባ ብዙ ሰው ያጠፋዋል። ወቁኝ ደብቁኝ ደብቁኝ ያመጣል ይባላል። ያመጣል። ሁለተኛ ነገር ፈራጅ አሉ። በጣም ፈራጅ አሉ። በማንም ላይ አንፍረድ። እኛ ማንን በቃ በማንም ላይ ከቻል በውስጥ እንምከር፣ እንገስጽ፣ እንመልስ። ፈራጅ ግን አሉ። በማን ላይ እንድንፈስል የለም። ቤተክርስቲያን ሲጀመር ፍርድ ቤት አይደለችም። ዮሐንስ አፈወርቅ ሐኪም ቤት እንጂ ፍርድ ቤት አይደለችም። ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት። እኛም ታካሚዎች ነን። እኔም የንስሐ አባት ያስፈልገኛል እኮ እኔም ታካሚ ነኝ። እዚህ ጋር ስመጣ ተሽዬ አይደለም። አባ ራሱ እኮ የንስሐ አባት አላቸው። ፓትርያርኩ እኮ የንስሐ አባት አላቸው። የንስሐ አባት የሌለው እኮ ጳጳስ እኮ የለም። የንስሐ አባት እኮ ለመመን ብቻ አይደለም። አስቡት፣ የንስሐ ማስብሎ ጳጳስ እንደሚያስፈልገው ታውቃላችሁ። ፓትርያርኩ እኮ የንስሐ አባት አላቸው። በእድሜ ከሳቸው የገቡት አንድ ጳጳስ የንስሐ አባት ይዛሉ። ንስሐ የማያስፈልገው የማይበድል የሚባል ነገር የለም እኛ ጋር። ሁላችን ታካሚዎች ነን። ለዛ ነው ካህናት እኮ ሲያሳርጉ ጌታችን አምላካችን መድኃኒታችን የካህናት አለቃ የሚሉት እሱ ነው የሚያስተሰርየው። መድኃኒታችን እሱ ነው። የካህናት አለቃ ወዳለበት ያግባችሁ ይመሩናል እኮ በቃ ሪፈር ሲጽፉ የካህናት ወዳለበት ያግባችሁ። በቃ አዳፊ ነፍስ ነው። በቃ ጨርሳችኋል። ቅዳሴው አልቋል። የካህናት አለቃ ወዳለበት ያግባችሁ፣ ወደዛ ግቡ። በቃ መሰብሰቢያችን እዛ ነው።
የድል ነሾች ማህበር ወዳሉበት፣ ድል የነሱ ነቢያት ሐዋርያት ወዳሉበት ወደዚያ ያግባችሁ። ያስተማሩ የሐዋርያት ማህበር፣ ድል የነሱ የሰማዕታት ማህበር ወዳሉበት ወደዚያ ያግባችሁ። ምሪት ወደዛ ነው፣ እኛ ወደ ራሳቸው አይደለም። ይሄን ለመነሳት የመጨረሻ ነጥብ አባ ብዙዎቻችን ሰው እየተማረ በእኛ ሲለወጥ እኛ ጋር ነው የምናስቀረው። ሰውየውን እኛ ጋር ተከታዩ እኛ ጋር እንዲቆም እናደርገዋል። ወደ ክርስቶስ አንመራው። የእኛ ተከታይ የእኛን ድምፅ እንዲከተል ለእኛ እንዲጮህልን፣ እኛ ስናኮርፍ የሚያኮርፍ፣ እኛ የምናናገራቸው ሰዎች ያናግራል፣ እኛ የምንጠላቸው ሰዎች እንዲጠላ ያደርጋል። ምንፈልገው የእኛ ደጋፊ ማድረግ ነው። ከዛ ቡድን ማቧደን ደጋፊ ኖ ምንም ዘማሪያም ድጋፍ ያስፈልገው። ከእውነት ጋር ከቆመ ወንድማችሁ ነው፣ ካልሆነ አይደለም። መስፈርታችን ቤተክርስቲያን ናት፣ ያገናኘችን ቤተክርስቲያን ናት። በጋራ ከሆንስ ቀሲስን ዘማሪያምን ሁላችን አንድ ቤተሰብ ነን። ካህን በካህንነቱ፣ ዲያቆን በድቁናው፣ ዘማሪ በዘማሪ ሁሉም እንደየ አግባቡ አንድ ቤተሰብ አንድ ክርስቲያን ነን። መጠሪያችን የጋራ ነው፣ ስልጣናችን ይለያያል። እዛ ደረጃ ላይ መድረስ ይጠብቅብን። እባካችሁም ሰዎች በላይቭ ላይ የሚሰሙ ሰዎች አገልጋዮች ካለን እኛ ጋር ሰዎች እንዳይቆሙ እናርጋቸው። እባካችሁን ክርስቶስን እንዲያዩ እናርጋቸው። ወደዛ እንምራቸው፣ ወደ ስጋው ደግሞ እንምራቸው፣ ወደ ሚስጥራት እንምራቸው፣ ለንስሐ ለስጋው ደግሞ እናብቃቸው። እኛ ጋር ተደግፈው እንዳይቀሩ፣ የእኛ ደጋፊ የኛ ተከታይ እንዳይሆኑ። አሁን እኮ አስቸጋሪ እኮ ነው። የሆነ ሰው ሲነኩ ዘማርያም ሲገስጹ የዘማርያም እንትኖች ያኮርፋሉ። ምን ማለት ነው? ማለት እንዴት የሚለወጠው ታዲያ? ዘማርያም ገደል ሊገባ ነው እንዴ ታዲያ? እንዴ ቀሲስ በኩሉ አባቴ ካልነቀፉኝ ማን ይስደበኝ? እሺ ማን ይንገረኝ? ግሳጼም ኧረ ድሮ እኮ የአብነት ትምህርት እኮ ስንማር እኮ መቋሚያ ዱላም አለው እኮ። ግሳጼ ብቻ እኮ አለ፣ የሚገረፍም እኮ አለ። እንገረፋለን እኮ። ዱላም አለው እኮ። ወልደውኝ አይደለም እኮ አባ፣ ዱላ የሚያስፈልግበት ጊዜ አለ። ባለፈው ቀሲስ እንዳደረጉት አርፍዶ የመጡትን ልጆች ፌስቡክ ላይ እንዳደረጉት በቃ ቅጣትም እኮ አለው። የፍቅር እኮ ነው ይሄ። አትገሙት። በጣም ነው ደግሞ የሚወዱ ልጆች። በጣም ገና ህፃን ሆኖ በ4 ዓመትና ገና በ4 ዓመትና በ5 ዓመት ነው ትምህርት የጀመሩ እና አሁን አድገው ራሳቸውን ችለው የንግስ ቀዳሾች ናቸው። በጣም ጎበዞች ናቸው እና እንዲህ ለነሱ ያለ ፍቅር በጣም ልዩ ነው። 30 ደቂቃ አርፍደው መጡ። ኦኬ አሁን እቆነጣቸዋለሁ ጆሯቸውን ሁሉ ይዤ እና 20 ደቂቃ ተንበርክከው እንዲያጠኑ አረኳቸው እና ስልክ ይዘው ምናምን መስሏቸዋል። አንዳንዶቹ ግን አይ እንትን እያዩ ነው ስልክ ሌላ ነገር እያዩ አልነበረም እና በጣም ያስፈልጋል ብዬ አምናለሁ። ልጆቹም በጣም ይወዱታል ቅጣቱን። እውነት ለመናገር 911 የሚደውሉት አልምጃቸዋለሁ ከልጅነታቸው ጀምሮ። የፍቅር ነው ይሄ ግሳጼ፣ የፍቅር ነው እና እኛ ጋር አልለመድነውም እና የሆነ ነገር አለፍ ሲል የመጥፎ የጥላቻ መስሎን ይታየናል እና ግሳጼን መልመድ ደግሞ ልጅነታችንን ማወቅ ያስፈልጋል። ደረጃችንን ማወቅ ደግሞ አለብን። በነገራችን ላይ አሁን እኮ እድሜ ለቲክቶክ እና ለማህበራዊ ሚዲያ እንባል እንጂ አሁን እኮ ጠቅላይ ቤተ ክህነት ሊቃውንት ጉባኤ መምህር መሆን የሚገባው ማን ብሎ መስፈርት ቢያወጣ እኮ ማናችን ነው የምንወጣው? ምን ሰርተፊኬት እናሳያለን? በጣም የትኛውን ያስመሰከር ነው? የመጽሐፍቱን ነው? የዜማውን ነው? የቅዳሴ ነው? የቅኔ ነው? የምንድን ያስመሰከር ነው? አይ እንደው ሰርቲፊኬሽን የምናወራ ከሆነ ማለት በብቃት ደረጃ እናወራ ከተባልን ዛሬ እኮ መስሪያ ቤት ሲቀጥር እኮ የትምህርት ማስረጃ ያቀርባል። የትምህርት ማስረጃ ብቻ አይደል፣ ዋስም አለ። ብታጎድል፣ ንብረት ብታጠፋ፣ ገንዘብ ቢጠፋ፣ ምን ቢታጠፋ እኮ ዋስ እኮ አለ እኮ ሚያዝ እኮ አለ። እና እንደ ደረጃም ካመጣ ነው የትኛው እውቀታችን እና ሰው ወደደን ማለት ዘማርያም ሊቅ ነው ማለት አይደለም። እና ራሳችንን በትህትና በፍቅር እናድርገው። ይሄ የምንናገረው ለወንድሞቻችን ብቻ ሳይሆን ከስር ወደ ቅበተ እምነት ወደዚህ አይነት ትምህርት አገልግሎት ለመምጣት የምትፈልጉ ሰዎች ወንድሞች እህቶቻችን ስትመጡ ይህንን አንደርማይን አድርጉት ለማለት በቃ በዚህ እሳቤ መምጣት ነው። በቃ ውዳሴ ማርያም በየቀኑ የማይደግም ሰው፣ ዳዊት የማይደግም ሰው አትምጡት። ብትመጡ እንኳን ተማቱ ፎሎወር ልታገኝ ትችላለህ፣ ደጋፊ አድናቂ ልታገኝ ትችላለህ። በአንተ ግን የሚታነጽ ሰው ነው የሚጸና ሰው ግን አይኖርም። አንተ አይደለማ የምታነጻው፣ አንተ አይደለማ የምታጸናው። መንጽሔ መስተፈሲ መንፈስ ቅዱስ ነው። ጸሎት ነው የሚያስፈልገው። ይህን እንዲያጸና የሚያደርግ መንፈስ ቅዱስን መጋበዝ በጸሎት ካልቻልክ እንዴት ሆነ? አንተ እኮ የፊዚክስ ትምህርት አይደለም እኮ እዚህ የምታስተምረው፣ የሎጂክ ትምህርት አይደለም እኮ።
ስለዚህ መንፈሳዊ ትምህርት ነው። በተማርነው ትምህርት አሁን ቀሲስ ያስተማሩት ትምህርት እኛ ውስጥ ጸንቶ 30 እና 60 ዓመቱ ፍሬ እንድናፈራ እኮ ጸሎት ያስፈልጋል። ያለ ጸሎት ምን ይደረጋል? እንዴት ይጸናል? እንዴት ዘርና ዘር እናፈራለን? ስለዚህ በቃ ፕሮዳክቲቭ እንሆን ነው ባጭሩ። አገልግሎታችን ውጤታማ በገባንበት ሁሉ ፕሮዳክቲቭ ነው። ውጤታማ አገልግሎት ትህትና ያለበት፣ ፍቅር ያለበት፣ ስንገሰጽ ስንቆጣ ሲነገረን እሺ ብለን የምንሰማ ሰዎች ማለት ነው። ከስርም ደግሞ የምትመጡ ወንድሞቻችን እህቶቻችን፣ ከስር ያላችሁ ሰዎች ደግሞ መጠንከር፣ መበርታት፣ መምሰል የሚገባችሁ ማየት የሚገባችሁ ወስዳችሁ መጥፎ ነገራችን እየተዋችሁት በጎ ነገሩን በመውሰድ በቃ ጥሩ ለቃቢ ሁኑ አይደል? በቃ ሰሌክቲቭ ሁኑ። እኛ ፍጹማን አይደለም፣ ሰዎች ነን፣ እንስታለን። ከቀሲስ የምንወስደው ነገር አለ፣ ከአንድ ወንድማችን የምንወስደው ነገር አለ። እየወሰድን የተሻለ ዘማሪያ መሆን፣ በቃ የተሻለ ቀሲስ መሆን፣ የተሻለ ብርቱ መሆን። እንዲህ ስናደርግ እንሻላለን። እንደገሌ ሳይሆን ከኛ ተሻለ፣ እንደኔ አይደለም፣ ከኛ በጣም የተሻለ በንጽህናም በቅድስናም በአገልግሎትም የበቃችሁ እንድትሆኑ እቺ ለማለት ነው። ቀሲስ እግዚአብሔር ያክብርልኝ። በጣም ደስ የሚል ቀን ነው ዛሬ። በጣም ደስ ብሎኛል። ሰው ካሰበው እሱ መድኃኔዓለም ያሰበው በጣም የተሻለን ነው። በጣም ትልቅ ትምህርት ነው ዛሬ ያገኘ ነው። ጠቅላላ ብዙ ሀሳቦችን አንስተናል። ሌላም ከወንድሞቻችን አንድ እንትን ካላችሁ ሄኖክ በዚህ ላይ አሁን በአነሳነው ላይ የምትለውን ነገር በለንና አጠቃለ ነው በጸሎት የዛሬውን እንዘጋለን። እኛ ጋር በጣም ሰዓት እየሄደ ነው። ሳልተኛ የኪዳን ሰዓት እየደረሰብኝ ነውና ሄኖክ እኔ በጣም ትልቅ ትምህርት ላይ ተማር። እኔ ፈልጌ ነውና እኔ የራሴ ብዙ ነገር ላይ ተማርኩኝ። እሺ ሄኖክ ያንተ ድርሻ ያንተ በመጀመሪያ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። እርሶንም ቀሲስን ቀድሞ ያስተማሩን ትምህርት ድንቅ ትምህርት ነው። ቃለ ሕይወትን ያሰማልን። በዚህ ላይ ምንም መጨመር አያስፈልግም። ምክንያቱም እኛም ብዙዎቻችን ከስር ሆነን ስንማር አንዳንዴ ትንሽ ደንገጥ የሚያደርገንም ሀሳቦች ነበሩና በሱም ላይ ብዙ ተብሏልና እግዚአብሔር ይስጥልን። እኛንም በሰማነው ብዙ የምናፈራ ያደርገን። የሰማነውን ሰምተን ደግሞ በሕይወታችን ተግባራዊ የምናደርግ ያደርገን። ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እናመሰግናለን። ሰላም የምትል ነገር ካለ በይል፣ ካልሆነ እናጠቃልላለን። እንግዲህ እየጠበኳት ነበረ። እሺ ማጠቃለያችን ምንድነው? ወንድሞቻችን ከታችም ያላችሁ ሁላችሁንም ይሄ እግዚአብሔር ያሰበው ቀን ነው። እኔ አስቤው አይደለም እንደነገርኳችሁ። ዛሬ ወደዚህ የመጣንበት ምክንያት መከባበር ይኖር፣ እርስ በርሳችን በሌሎች ቤተ እምነት በኩል በተለይ ጥንቃቄ ማድረግ፣ በሌሎቹ በኩል የምናደርገው ጥንቃቄ በጣም የተለየ መሆን አለበት። ምክንያቱም እነሱ እነማን ናቸው ሲባል ክርስቲያኖች ናቸው፣ ኦርቶዶክሳውያን ናቸው። ኦርቶዶክስ ማለት ምን ማለት ነው? በክርስቶስ የሚያምኑ። ስለዚህ የኛ ሕይወት ክርስቶስን ማሳየት አለበት ነው። አለበለዚያ በእናንተ ምክንያት ስሜ ቀኑን ሁሉ በአሕዛብ ዘንድ ይሰደባል የሚለው የብሉይ ኪዳኑ የነቢያት ቃል ዛሬም በአዲስ ኪዳን ይሰራል። በክርስቶስ ክርስቲያን ነው። እሺ በክርስቶስ ክርስቲያን ነንና እና በክርስቶስ ክርስቲያን የተባልኛ ክርስቶስ በእኛ ሕይወት መገለጥ ካልቻለ ክርስትናውን እናሰድባለን። አንደኛ። ስለዚህ ስነ ምግባር የውስጥ ነው መሆን ያለበት የሚለው የውጫዊ ሳይሆን ውስጣዊ መሆን አለበት የሚል ነው። ሌላው የምናስተምርም ሆነ የምንማር ሰዎች እንኳን የሚያስተምር ሰው የሚማር ሰው እንኳን ቢሆን ጸሎት ያድርግ። ጸሎት መደረግ አለበት። ጸሎት ብሂል ይላል ፍትሐ ነገሥት አንቀጽ 14 ላይ ራሱን የቻለ የጸሎት እንትን አለ። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎትም ማለት ከእግዚአብሔር ጋር መነጋገር ነው። ሰው ከእግዚአብሔር ጋር ካልተነጋገረ ስለ እግዚአብሔር መንግስት ጉዳይ እንዴት ይሰራል? አንድ መስሪያ ቤት እንኳ ዓለማዊ መስሪያ ቤት እንኳ ማናጀሩ የሚሰጠውን እኮ ምክር መቀበል፣ የመስሪያ ቤቱ ዋና ኃላፊ የሚናገረውን ነገር ማድረግ እኮ ነው አይደል? ስራ ማለት በእግዚአብሔር መንግስት ውስጥ የምንሰራ ሰዎች እስከሆነ ድረስ አባት ሆይ ዛሬ በእኔ ህይወት ውስጥ ምንድነው ፈቃድህ? ምንድነው የምታደርገው ብሎ ቅዱስ ፈቃዱን መጠየቅ ያስፈልጋል። የጸሎት ህይወት ሊኖረን ይገባል።
የምንማርም ሰዎች ምናልባት እየተማርን እንለወጣለን ወይ? ይህንን ትናንትናም ጠይቄያለሁ፣ ከትናንት በስቲያ ነው። በትምህርታችን ውስጥ ለውጥ አለ ወይ? አሁን ለምሳሌ ስንማር ልባችን ይነካል፣ ተነክቶ ንስሐ እንገባለን፣ ኃጢአታችንን በፊቱ እንናዘዛለን፣ ተዘከረነ እግዚኦ በውስተ መንግሥትከ ስንል እናለቅሳለን። ቅዳሴ ላይ ያ የሚናፍቃችሁ ነገር ካለ አልቅሱ፣ ጸልዩ። ድሮ ታለቅሱ ከነበረ፣ ድሮ ትጸልዩ ከነበረ፣ ድሮ እግዚኦ ሲባል ቅዳሴ ላይ እያነባችሁ የስቅለት ዕለት ስለ መከራ መስቀሉ ሲሰበክ ታነውት የነበረ እንባ የደረቀባችሁ ካላችሁ ጸልዩ። ይህ መንፈሳዊ ድርቀት ያለበት ዘመን ላይ ያለ ነው። ድርቅ ያለ ዝም ብሎ አለ የለ የእግዚአብሔርን ቃል እንሰማለን ግን ንስሐ የለም። እነዚያ እኮ በሐዋርያ ሥራ ምዕራፍ 2 ላይ የምናያቸው ስለ ክርስቶስ ጴጥሮስ ሲሰብካቸው ልባቸው ተነካ እና ምን ተንግበር አሉት። ምን እናድርግ? እንዴ የወንጌል የትምህርት የመጨረሻው ምን ተንግበር፣ ምን ላድርግ፣ ምን እናድርግ ብሎ መጠየቅ ነው። ዮሐንስ ሲያጠምቅ የውሃ ጥምቀትን ምን እናድርግ ይሉት ነበር። ወታደሮች ይመጡ ነበረ፣ ቀራጮች ይመጡ ነበረ። ምን እናድርግ ይሉት ነበር። ከሚመጣው ቁጣ እንድትድኑ መኑ አመረክሙ፣ ማን ነው ከዚህ ጠማማ ትውልድ እንድትድኑ ያመለከታቸው እናንተ የፍኝት ልጆች ይላቸው ነበር። ምሳር በዛፉ ስር ተቀምጧል፣ ለፍሬ የሚገባ ፍሬ አፍሩ፣ አለበለዚያ ትቆረጣላችሁ ይል ነበረ። የዮሐንስ የውሃ ጥምቀት ንስሐ ካስፈለገው በክርስቶስ ክርስቲያን የተባልን እኛማ እንዴታ! መቼም ኃጢአት የማይሰራ የለም። ዮሐንስ ወንጌል በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የኢየሱስ ክርስቶስ ደም ያነጻናል፣ ውሸት ኃጢአት የለብንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም፣ ውሸታሞች ናችሁ ነው የሚለው። ኃጢአት አለመስራት አይቻልም። በየቀኑ በእግዚአብሔር ፊት መውደቅ፣ ንስሐ መግባት፣ ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎትን ማለት ከእግዚአብሔር ጋር መነጋገር ነው። ታዲያ ከእግዚአብሔር ጋር ለመነጋገር ግን ምን ያስፈልጋል? ቂም በቀል የሌለበት ልብ ያስፈልጋል። ምክንያቱም ጸሎቱ ለመስተቀይም ይውኩፍ ቅድመ እግዚአብሔር፣ የቂመኛ ሰው ጸሎቱ በእግዚአብሔር ዘንድ ተቀባይነት የለውም። አንድ ሰው እየሰረቀ መባ ቢያቀርብ ተቀባይነት የለውም። ምክንያቱም የሌባን ምጽዋት እግዚአብሔር አይቀበልም። እግዚአብሔር ባለጠጋ ነው። ከየትም አምጪው እንትን ፍጪው ዶቄቱን አምጪው የሚል አባት የለንም። መባህን አስቀምጥና መጀመሪያ ከወንድም ጋር ታረቅ የሚል አባት ነው ያለን። የእኛን መዋደድ የእኛን ፍቅር የሚፈልግ እንጂ የእኛን እውቀት በእውቀታችን እግዚአብሔርን እንዳናከብረው እውቀት ከሱ የሚወሰድ ነው። ጥበቡ ከሱ ነው። በቅድስና እንዳናከብረው እርሱ የቀደሰን እርሱ ነው። ምን እንደው እርሱን የሚመስል ምንም ህይወት የለንም። ስለዚህ የጸሎት ህይወት ሊኖረን ይገባል። የኦርቶዶክሳዊን ልጅ ብቻ ኦርቶዶክሳዊ ከሆነ ልጁን ኃላፊነት ሞግዚትነት ለኦርቶዶክሳዊ አባት ራሱ ስለሚወስድና ክርስትና አባት ክርስትና እናት ስላለ እነሱን በህፃንነት እናጠምቃለን። የሌላ ቤተ እምነት ህፃንን ግን ሳያምኑ ሰዎቹ አምጥተው ህፃን እናስጠምቅ ቢሉ አይቻልም። ለምን? ያ ኦርቶዶክሳዊ ቆርቦ ሄዶ የሚጠባው የእናቱን ጡት ነው። የአረማዊት ወይንም ደግሞ የማያምኑትን ሪሌሽንሽፕ ግንኙነት እንዲያደርግ አይፈቀድም። ህፃን ስለሆነ በእግዚአብሔር ቤት ማደግ አይችልም። በእውቀት ማሳደግ ስለማይቻል ህፃናትን የምናጠምቀው በህፃነታቸው የኦርቶዶክሳዊ ልጅ ብቻ ነው። ይህን ማወቅ መቻል አለባቸው። የኦርቶዶክሳውያን ነው። አለበለዚያ ያላመኑ ሰዎች ህፃንን አምጥተው ቢያስጠምቁ ህፃኑ ምንድን ነው የሚሆነው? በምን ሁኔታ ነው የሚያስተምሩት? ከእግዚአብሔር የተወለደውን ከመንፈስ ቅዱስ የተወለደውን ህፃን ኃላፊነት የሚወስደው ማን ነው? ኃላፊነት ህፃን በራሱ የስ ኦር ኖ የሚልበት እድሜ ላይ እስካልደረሰ ድረስ ህፃናትን ከእግዚአብሔር የተወለዱትን ለአውሬ አንሰጥም። ስለማንሰጥ ህፃናት መጀመሪያ የኦርቶዶክሳውያን ልጆች መሆኑ ይታወቅ። ለምንድነው በ40 ቀን በ80 ቀን የሚለው? በኦሪቱ ስርዓት በዚህ በዘሌዋውያን ምዕራፍ 12 ከቁጥር 1 እስከ 8 ድረስ ስታነቡ ሴት ልጅ ማለት እናት ወንድ ልጅ በወለደች በ40 ቀኑ ሴት ልጅ በወለደች በ80 ቀኗ ወደ ቤተ መቅደስ ከመስዋዕት ጋር ይዛሃዳ የማንጻቷን ስርዓት ወይንም ደግሞ ያንን በብሉይ ኪዳን የሚፈጸም ስርዓት ነበረ። ወደ እግዚአብሔር ቤት የሚሄዱበት ነው። ያንን ምሳሌ አድርገን ህፃናትን በ40 እና በ80 ቀን እናጠምቃለን። ሌላው በመጽሐፈ ኩፋሌ ላይ መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 9 ላይ ምን ይላል? በተፈጠረባትን ምድር ለአዳም 40 ቀን ከተፈጸመለት በኋላ
ያበጃትና ይጠብቃት ዘንድ ወደ ኤዶም ገነት አስገባው፣ ሚስቱንም በ80ኛው ቀን አስገባናት ይላል። እንግዲህ አዳምና ሔዋን በተፈጠሩ በአዳም በ40 ቀኑ ሔዋን በ80 ቀኗ ወደ ገነት የገባት ጥምቀትም ወደ እግዚአብሔር መንግስት የምንጨመርበት ከእግዚአብሔር መንፈስ ቅዱስ ከአብ ከወልድ ከመንፈስ ቅዱስ ልጅነት የምናገኝበት ከማይጠፋው ዘር የምንወለድበት ዳግም ልደት የሚፈጸምበት ነው እና ስለዚህ ሕፃናትን ወደ እግዚአብሔር መንግስት እንዲገቡም አንደኛ መጽሐፍ ቅዱሱ ኢትክልወሙ ለሕፃናት ይምጽኡ ኀቤ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስለሚል የሚከለክላቸው ነገር ስለሌለ እናጠምቃለን። ይሄ ቀኖና ግን ከብሉይ ኪዳን የመጣውን በእኛ ቤተክርስቲያን ካኖናይዝ ተደርጎ ጥምቀት ዶግማ ነው፣ ቀኖና ግን ስርዓት ነው። ስለዚህ ያንን እንፈጽማለን ማለት ነው። ወደ እግዚአብሔር መንግስት መቼም ጥምቀት ወደ እግዚአብሔር መግቢያ በር ነው። የሚስጢራት ሁሉ ትልቁ ምስጢር ያው ጥምቀት ነው። ምክንያቱም ከእግዚአብሔር የምንወለድበት ስለሆነ የማይናየውን የእግዚአብሔር ጸጋ የምንቀበልበትም ስለሆነ ልጅነትን የምናገኝበትም ስለሆነ በ40ና በ80 ቀን ተጠምቀን ወደ እግዚአብሔር መንግስት እንገባለን፣ እንጨመራለን። በዚያ ምክንያት ነው ሕፃናትን የምናጠምቀው። ጥቅሶቹን ደግሜ ልንገርህ ወንድማችን ከታች እየተከታተልከኝ ስለሆነ ዘሌዋውያን ምዕራፍ 1 12 ከቁጥር 1 እስከ 8 ያለውን አንብ። መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 9 ላይ ያለውን አንብ። እሱን መሰረት አድርገን ያንን እንፈጽማለን ነው። ይህንን የሚመስለው የዛሬ መልእክታችን። ከልብ እናመሰግናለን ስለተከታተላችሁን። ከልብ አመሰግናለሁ። የዩቱብ ቻናል በጣም ደስ የሚለው ትምህርቱ ምንድነው መሰላችሁ? አሁን ይሄ እስካሁን ያወራነው ነገር ሲዘጋ ይዘጋል፣ በቃ ይቀራል። ዩቱብ ላይ ግን እንዳለ ስለሚቀመጥ ያመለጠው ሰው ላይቭ ላይ መከታተል የማይችል ሰው ያመለጠው ሰው ወደኋላ ተመልሶ መስማት ይችላል። ስለዚህ ወንድማችንን ዩቱብ ቻናሉን ሰብስክራይብ አድርጉ፣ ሼር እያደረጋችሁ ወይንም ደግሞ አባል እንትሙላችሁ ወንድማችንን መደገፍ እነሱን ሰፖርት ማድረግ በሚያስፈልጋቸው ነገር መርዳት ያስፈልጋል። አለበለዚያ የገበሬ ምርቱን እየበላችሁ ገበሬው ግን ጾሙን እንዲወድ ማድረግ ተገቢ አለ። ወንድማችን ዲያቆን ዘማርያም በድጋሚ ቃለ ሕይወት ያሰማልን። ትሁት ጥሩ ስብዕና ያለ ጥሩ ቤተሰብ። እኔ ያንተ ነው ብዬ አላምንም። ምክንያቱም ስብዕና ዝም ብሎ በአንዴ አይመጣም። በነገራችን ላይ እኔ አሁን ደግ ልሁን ብዬ በአንድ ቀን ደግ መሆን አልችልም። ትዕግስተኛ ልሁን ብዬ በአንድ ቀን ትዕግስተኛ መሆን አልችልም። አብሮ የሚመጣ ኢንሄሪታንስ የሚመጣም ነገር አለ። ከወላጆቻችን የምንወርሰው እንትንም አለ። ይሄ ባህሪ አለ። አባት ዝምተኛ ከሆነ ልጁም እንደዚያ የመሆን ቻንስ አለው። ግን ከዚያም በላይ ግን ወላጆች ሲያድጉ ጀምሮ ልጆችን የሚያሳድጉበት ነገር አለ። ለዚህ ነው ዳዊት ከጠማማ ጋር ብትውል ጠማማ ሆነ ትገኛለህ፣ ከመልካም ከተስተካከለ ሰው ጋር ብትውል የተስተካከለ ትሆናለህ፣ ከክፉ ሰው ጋር ብትውል ክፉ ትሆናለህ ይላል መጽሐፍ ቅዱስ ነው የሚለው። ዘምስለ ጠዋይ ጠዊ ወምስለ ህሩይ ህሩይ የተከውን ነው የሚለው ዳዊት። እና ቤተሰቦችህ ጤናማዎችና በጥሩ ስነ ምግባር ያሳደጉህ መሆኑ ምስክር ነው። እና እነሱን መድኃኔዓለም ይጠብቅልን። ይህንን በጥቅስ በአባባል ደግፈው ካላችሁኝ ከአህያ ጋር የዋለች ጊደር አልጨርሰውም ምን ተምራ ትመጣለች? ወይንም ደግሞ ጓደኛህን ንገረኝና ማንነት ክል ልንገርህ። አያችሁ፣ ሰዎቹ ጓደኞቻችንን የምንውላቸው ሰዎች ወሳኝ ናቸው። ተጽዕኖ አለው፣ አስተዳደግ ተጽዕኖ አለው። እና ጥቅሱን ጨረሳችሁት እናንተ? ከአህያ ጋር የዋለች ጊደር እኔ ያልለው እምላችኋለሁ። በኮሜንት ላይ ደረደሩት እና በቃ ዋናው ማወቅ እንግዲህ ጊደሯ ከአህያ ጋር ውላ የሆነ ነገር ካመጣች እኔና እናንተም ከጤናማ ሰዎች ጋር ስንሆን ያንን ነገር የመውረስ የመማር እድል ይኖረናል ለማለት ነው። እና ጥሩ ወንድማችን ገና የሚያድገው ወንድማችን ነው ዘማርያም። ገና እያነበበ እየበሰለ ሲሄድ ብዙ መጻሕፍቶችን የሚጽፍ ብዙ ትምህርቶችን የሚሰጥ ስለሆነ ማበረታታት፣ እግዚአብሔር መጨረሻህን ያሳምርልህ ብሎ ጸሎት ማድረግ ያስፈልጋል። ሁላችንንም አምላካችን እግዚአብሔር መጨረሻችን ያሳምርልን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ ቡሩክ ይሁን። እሺ ለጸሎት እንነሳ ሁላችንም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ። አቤቱ አምላካችን እግዚአብሔር ሆይ እናመሰግንሃለን። አቤቱ እናከብርሃለን። አቤቱ እንገዛልሃለን። የአማልክት አምላክ የነገስታት ንጉሥ የጌቶች ጌታ ምሕረትህ ቸርነትህ ከእኛ ጋራ ነውና እናመሰግንሃለን። አቤቱ አምላካችን እግዚአብሔር ሆይ ቃልህን በአፋችን ስላኖርክ እንድናስተምር፣ እንድንመክር፣ እንድንገስጽ አቤቱ አምላካችን አንደበታችንን ስላቀናህ እናመሰግንሃለን።
የእኛ ያሰሚዎቹን ከታች ያሉት የሚሰሙትንም ልባቸውን አቅና። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም እንደተባሉት ሳይሆን አቤቱ አምላካችን እግዚአብሔር ሆይ ቃልህን ሰምተው ልባቸው ተነክቶ ምን እናድርግ እንዳሉትና ወደ አንተ እንደተጨመሩት እንደ ልድያም ደግሞ የተከፈተ ልብ ለሚሰሙ ሁሉ አቤቱ አምላካችን አድልልን። ጌታ ሆይ ተምረን አውቀናል ለማለት ሳይሆን በሕይወታችን ላይ ለውጥ እንድናመጣ ነውና ፈቃዳችን። አቤቱ አምላካችን እግዚአብሔር ሆይ ለውጠን ማንነታችንን የከፋው ኃጢአተኛውን ማንነታችን አቤቱ አምላካችን በጽድቅ ሸማ አልብሰው። ዘመናችንን ሁሉ ለበረከት አድርግልን። ስናስተምር ስንመክር ጥራን። በኃጢአት በበደል ውስጥ ሆነን አቤቱ አምላካችን ወደ አንተ እንዳንመጣ በቸርነት እርዳን። ዘመናችን ሁሉ ለበረከት ይሆንልን። ሀገራችንን ሰላም አድርግልን። የሕዝባችንን ሰቆቃ መከራ አቤቱ አምላካችን እግዚአብሔር አቁምልን። ደረቅ ጡት ነክሶ የሚያለቅሰውን የጨቅላውን እንባ አብስልን። እናቶቻችን ለልጆቻቸው የሚሰጡት አጥተው በረሃብ ውስጥ ያሉትን በቸርነት አስብ። ጦርነትን ሁሉ አቤቱ አስወግድልን። ምድራችንን ፈውስልን። ከኃጢአት ጋር ከመተባበር ጠብቀን። የእናታችን የድንግል ማርያም ጸሎት፣ ልመና፣ ቃል ኪዳን ይደግፈን። የቅዱሳን መላእክት ተራዳይነት፣ ጠባቂነት ከእኛ ጋር ይሁን። የአበው ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋህዶ እምነታቸው ከእኛ ጋር ትሁን። ስለ ቅዱስ ስምህ ስትል አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ልዑል ሆይ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረሴኒ ወይረሲክሙ ድለዋለ ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ እንበላ 12 ጊዜ እግዚኦ መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ ከማሁ በእንተ ስለ ማርያም ማረነ ክርስቶስ በእንተ ስለ ማርያም ማረነ በእንተ ስለ ማርያም ማረነ በእንተ ስለ ማርያም ማረነ ክርስቶስ በእንተ ስለ ማርያም ማረነ ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ። ኦ ተወካፌ ንስሐን የምትቀበል ወሰራየ ኃጢአትን የምታስተሰርይ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ የኔንም ኃጢአት የወገኖችንም ኃጢአት ይቅር በል። አውቀን በድፍረት ሳናውቅ በስተት ከልጅነት እስከ እውቀት በሐልዮ በነቢብ በገቢር ከሰራ ነው ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ።